ሰላም ቤተሰብ እንዴት ናችሁ? በዚህ ቪዲዮ የማሳያችሁ የጀሚናይ ኤአይ ሙሉ አጠቃቀም ይሆናል። ከዛ በፊት እናንተ ምናልባት የተለያዩ ኤአይዎችን ጠቅማችሁ ሊሆን ይችላል። ለምሳሌ ቻትጂፒቲ፣ ዲፕሲክ ኤአይ፣ ክላውድ ኤአይ ሌሎችም ኤአይዎች አሉ እና ከነኚህ ኤአይዎች ጀሚናይ ኤአይ በምን ይለያል የምትሉኝ ከሆነ አማርኛን በደንብ አቀላጥፎ በመናገሩ እንደዚሁም ደግሞ ሌሎችን የኢትዮጵያ የሀገራችንን ቋንቋዎች በደንብ ስለሚረዳ ነው ማለት ነው። በተለይ አማርኛን በደንብ ነው የሚረዳው። ሰው የምትሰጡት እናንተ ጥያቄዎቻችሁን ወይም መስራት የሚፈልግላችሁን ነገሮች በአማርኛ ትእዛዛችሁን ብትሰጡት በስነ ስርዓቱ እየሰራላችኋል ማለት ነው። ይሄን ነገር ደግሞ ሌሎች ኤአይዎች ላይ ልናገኘው አንችልም ማለት ነው። ስለዚህ በዚህ ቪዲዮ ጀሚናይ ኤአይን ከአካውንት አከፋፈት ጀምሮ አንድ ባንድ እንዴት አድርጋችሁ እንደምትጠቀሙ የማሳያችሁ ይሆናል ማለት ነው። አካውንት መክፈት፣ ዩዘር ኢንተርፌሱ ምን እንደሚመስል፣ እንደዚሁም ደግሞ ፕሮምፕታችሁ እንዴት አድርጋችሁ መጻፍ እንደምትችሉ ወይም ጥያቄ ስንጽፍ ኤአይ ላይ ለማንኛውም ኤአይ እዚህ ጋር ያገለግላችኋል። በነገራችን ላይ እንዴት አድርጋችሁ መጻፍ እንደምትችሉ የማሳያችሁ ይሆናል። እንደዚሁም ደግሞ ተግባራዊ ልምዶችንም አብረን እናደርጋለን። ምን እንደሚሰሩ ምን እንደሚሰራም ራሱ ነግራችኋለሁ። መጨረሻ ላይ ደግሞ ጥንቃቄ ማድረግ ያለብን ነገሮችና አንዳንድ ስጋቶችንም እነግራችኋለሁ ማለት ነው። ወደ መጀመሪያው ላይ ስንመጣ መጀመሪያ ላይ ኤአይ ምን ማለት እንደሆነ ልንገራችሁ፣ አንደርስታንዱ ከሌላችሁ ማለት ነው። ኤአይ ሰው ሰራሽ አስተውሎት ነው። ምንም የተለየ ነገር የለውም፣ ወይንም አርቲፊሻል ኢንተለጀንስ ነው። ለምሳሌ እኛ የሰው ልጆች አለን አይደለም? እንዴት ነው ከህፃንነታችን ጀምረን አሁን ያለንበትን እውቀት ወይም አሁን የምናውቀውን ነገር ያወቅነው እንዴት ነው? ከተፈጥሮ ወይንም ከአካባቢ ከሰዎች ከሚያደርጉት ነገር፣ አንዳንዱም ደግሞ እኛ ራሳችን በእጃችን በመሞካከር ነው አይደለም? የሆነ ነገር የተረዳ ነው። ለምሳሌ እሳት እንደሚያቃጠል እና እንደሚያቃጠል ያወቅነው በእጃችን ነክተን ምናምን ህፃን ሆነን ሳለ ማለት ነው። ስለዚህ ቀስ እያለ ያን ነገር እውቀታችን እያዳበርን ወደ አእምሯችን እያስገባን እንሄዳለን ማለት ነው። በተመሳሳይ ደግሞ ኤአይዎች እንዴት መሰላችሁ የሚሰሩት? ለነሱ በጣም ብዙ መረጃዎችን ቢሊየንስ የሚቆጠሩ ዳታዎችን ምናደርገዋለን ፊድ እናደርገዋለን ወይም እናከማችለታለን ማለት ነው። ከዛን ከሰጠነው ዳታ በመነሳት እንደ ሰው እንዲያስብና ችግሮችን እንዲፈታ ተደርጎ የሚሰራ የቴክኖሎጂ ጥበብ ወይም ውጤት ነው። ሌላ የተለየ ነገር አይደለም ፋሚሊ ማለት ነው። ሌላኛው ወይም ሞጁል ላይ ደግሞ የማሳያችሁ ምንድነው? አካውንት አከፋፈት ነው። ማንኛውንም ኤአይ ስትጠቀሙ ግዴታ አካውንት ያስፈልጋቸዋል። አካውንት ደግሞ ለመክፈት የጂሜል አካውንት ያስፈልገናል ማለት ነው። ጂሜል አካውንታችሁን በመጠቀም በስልካችሁም እንደዚሁም ደግሞ በኮምፒውተራችሁ መጠቀም ትችላላችሁ ማለት ነው። ስልካችሁ ላይ ከሆነ በፕሌይ ስቶር ወይም አፕ ስቶር ጀስት እንደ ኦፕሬቲንግ ሲስተማችሁ ላይ ይችላል። ለምሳሌ አንድሮይድ የምትጠቀሙ ከሆነ ከፕሌይ ስቶር ላይ ማውረድ ትችላላችሁ። አይፎን ምናምን የምትጠቀሙ ደግሞ ከሆነ ከአፕል ስቶር ላይ ማውረድ ትችላላችሁ ማለት ነው። ከአይኦኤስ ኦፕሬቲንግ ሲስተሞች ላይ ማለት ነው። አፕ ስቶር ለአይፎን ምናምን ስልኮች ስለሆነ የሚያገለግለን ከሱ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ቀጥታ በጂሜል አካውንታችሁ ሳይን ማድረግ ነው። ኮምፒውተራችሁ ላይ ግን እንዴት እንደሆነ አሳያችኋለሁ። ከፈልጋችሁም እዛው ስልካችሁ ላይ በብራውዘር ላይ ክሮም ላይ የተለያዩ ብራውዘሮች አሉ። እዛ ላይ ገብታችሁ እንዴት እንደምትጠቀሙ ላሳያችሁ። ለምሳሌ እኔ ኮምፒውተሬ ላይ ላሳያችሁ። እዚጋ ጉግል ክሮምን ከፍቻታለሁ። እናንተም ደስ ያላችሁን ብራውዘር መክፈት ትችላላችሁ ማለት ነው። ከዛን ሰርች ማድረጊያው ላይ ገብታችሁ ምን ብላችሁ መጻፍ ነው? ጉግል ጀሚናይ ኤአይ ብላችሁ መጻፍ። አለበለዚያ የምትቸገሩ ከሆነ google.com ብላችሁ ጻፉ መጀመሪያ ማለት ነው። ከዛ ይሄን ከጻፋችሁ በኋላ ሰርች ማድረጊያው ጋር ትሄዱና ጀሚናይ ኤአይ ብላችሁ መጻፍ ነው። ጀሚናይ ኤአይ ብላችሁ ጽፉ። ቀጥታ ወደዚህ ሳይት ይወስዳችኋል ማለት ነው። የምትመለከቷትን ክሊክ ታደርጓታለች ዌብሳይቷን ማለት ነው። ከዛ እንደምትመለከቱት እንደዚህ ያመጣላችኋል ማለት ነው። እዚህ ጋር ከፈለጋችሁ መጻፍ ምናምን ትችላላችሁ። ነገር ግን ብዙም ስለማያሰራችሁ ግዴታ ሳይን ማድረግ ይኖርባችኋል። እዚህ ጋር ከቀኝ በኩል ሳይን የምትለዋን ክሊክ ታደርጓታላችሁ መጀመሪያ ላይ። ከዛ እሷን ክሊክ ካደረጋችሁ በኋላ ምናልባት እናንተ ኮምፒውተራችሁ ላይ ሳይን ያደረጋችሁት ኢሜል አካውንት ምናምን ካለ የኢሜሉን ክሊክ ማድረግ ነው። እኔ ግን እዚህ ጋር ጀስት በአዲስ ስለሆነ መስራት የፈለግኩት እዚህ ጋር ኢሜልን ጽፌያለሁ። እንደምትመለከቱት ኢሜላችሁ ታስገባላችሁ። ከዛ ኔክስት የምትለዋን ትጫናላችሁ ማለት ነው። በነገራችን ላይ ግን የኢሜል አካውንት ወይም ጂሜል አካውንት አልከፈትኩም ወይም እንዴት ነው የምከፍተው ምናምን የምትሉ ከሆነ ወይም ከሌላችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እንዴት አድርጋችሁ መክፈት እንደምትችሉ በስልካችሁ የሰራሁት ቪዲዮ ስላለ ማለት ነው። ከዛን እዚህ ጋር ፓስዋርዳችን እናስገባለን ማለት ነው ፋሚሊ። ከዛ ኔክስት የምትለዋን ትጫኗታላችሁ ማለት ነው። እንደምትመለከቱት ይሄው ወደ ጀሚናይ ኤአይችን አስገብቶናል። ሳይን አድርገናል በኢሜላችን ማለት ነው። ዩዘር ኢንተርፌሱ ደግሞ ምን እንደሚመስል ልንገራችሁ። ይቺ የምትመለከቷት አስክ ጀሚናይ የምትላለች አይደለም? ይቺ የምትመለከቷት ይሄኛው ምንድነው? ጥያቄያችን የምንጽፍባት ቦክስ ናት። ለምሳሌ እናንተ ቴሌግራም ላይ፣ ዋትስአፕ ላይ፣ የተለያዩ ሶሻል ሚዲያዎች ላይ ተጓደኞቻችሁ ጋር ስታወሩ ወይም የሆነም ስትፖስቱ የምትጽፉባት ቦክስ አለች አይደለም? እሷ ናት። የተለየ ነገር የለውም ማለት
ነው ፋሚሊ። ከዛም በኋላ እዚጋ የምትመለከቱ ፕላስ ምልክቱ አለች አይደለም? እችን ክሊክ ላድርጋት። ለምሳሌ እንደምትመለከቱት አግሪ ልበላት እና እዚጋ እንደምትመለከቱት ላይ ያመጣላቸዋል። አፕሎድ ፋይል የሚላለ አድ ፍሮም ድራይቭ ፎቶ ኖትቡክ ኤልኤም የሚላለ አይደለም? ይሄ የሚያገለግለን ጀስት ወደ ጄሚናይ ኤአያችን የተለያዩ ፋይሎችን ለማስገባት ነው የምንጠቀምበት። ለምሳሌ ፎቶ ሊሆን ይችላል፣ ወይንም ደግሞ ለምሳሌ የዶክ ፋይል፣ የፒዲኤፍ ፋይል፣ ብቻ ብዙ ፋይሎችን እዚህ ላይ ካስገባችሁ በኋላ ለምሳሌ አንድ ፎቶ አስገብታችሁለት ወደ ቴክስት ቀይርልኝ ማለት ትችላላችሁ አይደለም? ላሳያችሁ እንዴት እንደሆነ። እችን ክሊክ ላርጋትና ከዛ አፕሎድ ፋይል የምትለዋን እጫናት አለው። ቀጥታ ወደ ኮምፒውተር ወዳለበት ይወስደኛል ማለት ነው። ከወሰደኝ በኋላ ለምሳሌ እዚህ ጋር አንድ ፎቶ ላስገባለት ፋሚሊ፣ እዚህ ጋር ሚኒስትሪኬሽን የምትላለች ሰሌክት ላርጋትና ኦፕን ልበላት። ይኸው እንደምትመለከቱት በዚህ መንገድ ነው የምታስገቡት። በተመሳሳይ የፒዲኤፍ ፋይልም ከሆነ እንደዚህ ነው የምታስገቡት። ለምሳሌ የሆነ መጽሐፍ ሰመሬዝ እንዲያርግላችሁ ከፈለጋችሁም ያን ፒዲኤፍ ታስገቡና ሰመሬዝ አርግልኝ ምናምን ትችላላችሁ፣ ወይም ዋና ሰው ይስጣችሁ ማለት ነው። ለምሳሌ ይሄ ቴክስቱን የፈለኩት ይሄ ፒክቸር ነበር አይደለም? ወደ ቴክስት እንዲቀየርልኝ ስለፈለኩ እዚህ ጋር ቋንቋዋን ጀስት ወደ አማርኛ ልቀይራትና ከላይ የሰጣሁን እለዋለሁ። ከላይ በቃ ምንም የተለየ ነገር የለውም ፋሚሊ። ከላይ የሰጣሁን ፎቶ ወደ ጽሁፍ ቀይርልኝ አልኩትኝ። ከዛም በኋላ ኔክስት የምትለዋን መጫን የሚጠበቅባችሁ ማለት ነው። ነገር ግን እዚጋ አንድ ነገር ደግሞ ማስተዋል ያለባችሁ ነገር አለ። እዚጋ የምትመለከቱት ፋስት የምትላለች አይደለም? ሞዴል ናት። ይሄም ሲባል ለምሳሌ ክሊክ ላድርጋትና ላሳያችሁ። 3 ኦፕሽን ያመጣላችኋል። ፋስት የምትላለች፣ ቲንኪንግ፣ እንደዚሁም ደግሞ ፕሮ የሚላለ ማለት ነው። ፋስት ከሆነ ቀለል ያሉ ነገሮች ወይም ዴይ ቱ ዴይ ለምንጠቀማቸው ነገሮች እንጠቀምበታለን። ይሄኛው በብዛት አብዛኛው ጊዜ ኮምፕሊትሊ ፍሪ ነው። ቲንኪንግ ላይ ስንመጣ ደግሞ ትንሽ ከሱ ከበድ የሚል ነገሮች ኳሊቲ የሆነ ነገር ስንፈልግ፣ ለምሳሌ እናንተ ኳሊቲ ኢሜጅ ጀነሬት እንዲያደርግላችሁ ከፈለጋችሁ ቲንኪንግ የምትለዋን ሰሌክት ታደርጋላችሁ ማለት ነው። አንዳንድ ከበድ ያሉ ነገሮች ከሆኑ ማለት ነው። ፕሮ ደግሞ ሞር ከቲንኪንግ የተሻለ ነው ማለት ነው። እዚጋ የምትመለከቱ አድቫንስድ የሆነው ነው። ነገር ግን ቲንኪንግ እና ፕሮ ሁለቱ እስከ 6 እስከ 10 ነው ምናምን ነገር መጠቀም የምትችሉት ጊዜን ዳይ ማለት ነው። እናንተ ማድረግ ያለባችሁ ምንድነው ቀለል ያሉ ነገሮች ላይ ፋስት የምትለዋን ሰሌክት ታደርጓታላችሁ። ነገር ግን አድቫንስድ ነገር ስትፈልጉ እችኛዋን ድሮፕ ዳውን ክሊክ ታደርጓትና ቲንኪንግ ወይንም ፕሮን የምትለዋን ሰሌክት ታደርጋላችሁ። ከዛም በኋላ ችኛዋን ሴንድ የምትለዋን ወይም ሰሚት የምትለዋን መጫን ይጠበቅባችኋል ማለት ነው። ለጊዜው እኔ በቲንኪንግ ላድርገው ማለት ነው። ሌላኛው ደግሞ እዚጋ ቱል የምትላለች ችን ክሊክ ስታደርጓት የተለያየ ነገር ያመጣላችኋል። ክሬት ኢሜጅ የሚላለ፣ ካንቫ፣ ዲፕ ሪሰርች እና ክሬት ሙዚክ የሚላለ ማለት እንደዚሁም ለርን የምትላለች ማለት ነው። ባይ ዲፎልት አንዳንድ ጊዜ እንደዚሁም ሊሰራላችሁ ይችላል አንደርስታንድ ስለሚያደርገው። ለምሳሌ እናንተ ፎቶ ጀኔሬት እንዲያደርግላችሁ ምናምን የምትፈልጉ ከሆነ ግን ግዴታ ችን ክሊክ ታደርጓትና ቱል የምትለዋን ክሬት ኢሜጅ ብላችሁ ከዛም በኋላ እችኛዋን ሰብሚት የምትለዋን መጫን ይኖርባችኋል ማለት ነው። እኛ ግን ለጊዜው ጀስት እችኛዋን ኢሜጅዋን ወደ ፎቶውን ወደ ቴክስት እንዲቀይርልኝ ስለፈለኩ ቱል ምናምን የምትለዋን አያስፈልግም። ቀጥታ ሰብሚት የምትለዋን ብቻ እጫናታለሁ ማለት ነው። ከዛም በኋላ ጀስት ትራይ ምናምን ይለኛል፣ ችግር የለውም ክሎዝ ላድርጋት። እዚጋ እንደምትመለከቱት አናላይዝ እያደረገልኝ ነው ኢሜጁን። የጠየቁትን ጥያቄም አንደርስታንድ እያደረገ ነው። በአማርኛ ጠየቁት ፋሚሊ፣ ምንም የተለየ ነገር የለውም። ከዛ እነዚህ ጋር እንደምትመለከቱት በምስሉ ላይ ያለውን የፈተና ጥያቄ ወደ ጽሁፍ ስቀይረው የሚከተለውን ይመስላል ይላል። ይሄው እንደምትመለከቱት ነው። በቃ ፎቶውን ቀጥታ ወደ ቴክስት ቀየርልኝ ማለት ነው። ስለዚህ እናንተም አንዳንድ በወረቀት ያለ ነገር ወደ ጽሁፍ የምትፈልጉ ሶፍት ኮፒ የምትፈልጉ ከሆነ ፎቶ አንስታችሁ እዚህ ላይ አፕሎድ አድርጋችሁ ከዛም በኋላ ወደ ጽሁፍ ቀይርልኝ ማለት ትችላላችሁ ማለት ነው። ከዛ የምጠበቅባችሁ ምንድነው ይችኛዋን ጀስት ኮፒ ታደርጓትና ጀስት ወርድ ላይ ለምሳሌ ላሳያችሁ። ወርድ ላይ መጥቼ ወደ እንግሊዝኛ ልቀይራት፣ እንግሊሽ ላድርጋትና እዚጋ ወርድ ብዬ ልጻፍ ማለት ነው። ወርድ ናይስ። ከዛ ይህን ክሊክ አደርገዋለሁኝ። ከዛ እችኛዋን ክሊክ አደርጋታለሁ፣ ብላንክ ዶክመንት የምትለዋን። ከዛ እዚህ ላይ መጥቼ ፔስት ማድረግ ነው። ኮንትሮል ቪ፣ ምንም የተለየ ነገር የለውም ፋሚሊ። ኮንትሮል ቪ ይኸው እንደምትመለከቱት። ከዛ ይህንን እናንተ ኤዲት አድርጋችሁ አስተካክላችሁ መጻፍ፣ ኤክስፖርት፣ ፕሪንት ማድረግም ትችላላችሁ እንደገና እንደፈለጋችሁ። ምናልባትም ለምሳሌ መምህራን ከሆናችሁ ጥያቄ ምናምን፣ ተማሪዎችም ደግሞ ከሆናችሁ ለምሳሌ የከበዳችሁ ጥያቄ ካለ ፎቶ አንስታችሁ ጥያቄውን ስራልኝ ማለት ትችላላችሁ። አለበለዚያም ደግሞ ያልገባችሁ ፓርት ካለ ይችኛዋን ክሊክ አድርጋችሁ ማለት ነው ፕላስ ምልክቷን ክሊክ ታደርጓትና ከዛ ፕሮፋይል ብላችሁ ፎቶን ካስገባችሁ በኋላ ይሄንን ሰመሬዝ አድርግልኝ። ኢቭን ፓወርፖይንትም ሊሆን ይችላል፣ ፒዲኤፍም ሊሆን ይችላል፣ መጽሐፍም ሊሆን ይችላል። ሳታበዙበት አነስ አነስ እያደረጋችሁ በስነስርዓቱ አብራራልኝ። ከፈልጋችሁ በአማርኛ ከፈልጋችሁ በእንግሊዝኛ አብራራልኝ ብትሉት
በስነስርዓቱ መልሳችሁን ይሰጣችኋል ማለት ነው። ሌላኛው ቤተሰብ በደንብ አንደርስታንድ ማድረግ ያለብን ነገር ቅድም ያልገለጽኩላችሁ እዚህ ቱል የምትለው ዋጋ ማለት ነው። እዚህ ጋር በነገራችን ላይ ለምሳሌ ለርን የምትለው ለምሳሌ እኔ ስለ ክላውድ ኮምፒውቲንግ የሚባል ኮንሴፕት አለ በኮምፒውተር ሳይንስ ላይ ማለት ነው። ስለዚ አብራራልኝ ብለው ለርን የምትለውን ሰሌክት አድርጌ ክላውድ ኮምፒውቲንግ ምንድነው ብዬ መጠየቅ እችላለሁ ማለት ነው። ስለዚህ በዚህ መንገድ ራሳችሁን መስራት አንደርስታንድ ማድረግ ይኖርባችኋል ማለት ነው። ሌላኛው ዩዘር ኢንተርፌሱ ላይ አንደርስታንድ ማድረግ ያለብን ምንድነው፣ ለምሳሌ ጥያቄ ጻፋችሁ አይደለም፣ ከእንደገና በአዲስ ቻት የምትፈልጉ ከሆነ ምን ታደርጋላችሁ? እቺ በስተግራ የምትመለከቷትን ሶስት አለች አይደለም፣ ክሊክ ስታደርጓት ወደ መሀል ግብት ትላለች። ድጋሚ ስትነኳት ደግሞ ወደ ግራ ትሄዳለች ማለት ነው። ስለዚህ ከዚህ የሰራችሁትን ራሱ ቼክ ለማድረግም ይህን ክሊክ ታደረጉትና ወደ ታይ ስክሮል ማድረግ ትችላላችሁ፣ ብዙ ከሰራችሁ ማለት ነው። እኔ ግን የፈለጉት አሁን አዲስ ቻት እንዲከፍትልኝ ስለሆነ ኒው ቻት የምትለዋን ክሊክ አደረጋትና ከዛም በኋላ እዚጋ የፈለጉትን ጥያቄ መጻፍ እችላለሁ ማለት ነው። ለምሳሌ ዋት ኢዝ አይሲቲ፣ አይሲቲ ምን ማለት ነው የሚለውን ነገር አብራራልኝ ማለት እችላለሁ ማለት ነው። ዋት ኢዝ አይሲቲ ብዬ ጻፍኩ አይደለም። ከዛም ኩዌሽን ማርክ አደርጋለሁ። ፋስት ያደረግኳት ምን ጥሬ ነገር የለም። ሰሚት የምትለዋን ከዛን እጫናለሁ። ከዛን እዚጋ እንደምትመለከቱት አይሲቲ ምን ማለት እንደሆነ እያንዳንዷን አብራርቶልኛል ማለት ነው። በዚህ መንገድ እናንተ የምትፈልጉትን ነገር አንደርስታንድ ማድረግ ትችላላችሁ ማለት ነው። አይ ጥያቄ ትክክለኛ መልስ ሐሰተኛ የምትሉም ከሆነ ኤዲት ማድረግ ትችላላችሁ። እዚጋ ትመጡና ኤዲት የምትለዋን ፕሮምፕታችሁን ክሊክ አድርጋችሁ የምትፈልጉትን ጥያቄ መጥታ እንደገና መጻፍ ትችላላችሁ። ለምሳሌ አይሲቲ አልነበረኝ ቅድም ጠይቅ ነው። ቴክኖሎጂ ምን ማለት ነው ብዬ ጻፍኩ። እዚጋ ነው የምትመለው። ከዛን አብዴት የምትለዋን ብጠይቅ ድጋሚ ጥያቄውን ከእንደገና ይሰጠኛል ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ከዛን ይሄን የሰጣችሁን መልስ ከፈለጋችሁ ወደ ጓደኞቻችሁ ሼር ማድረግ ትችላላችሁ። ለምሳሌ ችኛዋን ክሊክ ሞር የምትለዋን ክሊክ እናርጋት እዚጋ ኤክስፖርት ዶክመንት የምትላለች ወደ ዶክ ነው የሚወስዳችሁ ማለት ነው። አለበለዚያም ደግሞ 3.1 ክሊክ ታደርጓትና እዚጋ እንደምትመለከቱት ሼር የምትላለች ሼር ምልክቷለች እንጫን ብላችሁ ሼር ማድረግ ትችላላችሁ ማለት ነው። ለምትፈልጉት ጓደኞቻችሁ ሊንኳን ትመጣላችኋለች። ኮፒ አድርጋችሁ የምትፈልጉበት ቦታ ሼር ማድረግ ትችላላችሁ ማለት ነው። ሌላኛው ጄሚናይ ኤአይ ላይ አንደርስታንድ ማድረግ ያለባችሁ ነገር ምንድነው? ፊትለፊት የምትመለከቱ ይሄ ለምሳሌ ፊትለፊት ያለው ጥቁር ነው አይደለ? ምናልባት ላየት ምናምን ልታደርጉ ትችላላችሁ ቲሙን ማለት ነው። ስለዚህ ሴቲንግ ኤንድ ሄልፕ የምትለዋን ክሊክ ታደርጓትና ይሄ ካልመጣላችሁ ምን እንደምታደርጉት ይሄን እንደዚህ ከሆነ መጀመሪያውኑ ይሄን ክሊክ ታደርጉትና ከዛ ይሄን ክሊክ ታደርጓታላችሁ። ከዛም በኋላ ቲም የምትለዋ ላይ ትሄዳላችሁ። እዚህ ጋር ለምሳሌ ሲስተም ሲሆን የኮምፒውተራችሁ እናንተ ሴቭ ያደረጋችሁትን ሴቲንግ የሚያመጣላችሁ፣ ግን እዚህ ጋር ባይዲፎልት አሁን ዳርክ ነው ያደረኩት፣ ጥቁር ነው ያደረኩት። ላይት የምትለዋን ብቻ ናት ተመልከቱ። ይኸው ይሄ ደግሞ አይኔን ይጎዳዋል። ስለዚህ እናንተም ደግሞ አይናችሁን ስለሚጎዳው ላይት ሳውንድ ማድረግ ያለባችሁ ዳርክ ነው ማድረግ ያለባችሁ ማለት ነው። ሲስተም የምንለው እንጂ እናንተ የኮምፒውተራችሁን ባደረጋችሁት ነው። ለምሳሌ ላይት ወይንም ዳርክ ማድረግ ይችላለች የኮምፒውተራችሁን መጀመሪያ ባይዲፎልት ማለት ነው። ከሁለት አንዱ የምታደርጉት። ከዛ ሲስተም ሳረገው ለምሳሌ እኔ ባይዲፎልት ላይት ነው፣ ለአንዳንድ ቦታ ነው ዳርክ ያደረኩት ማለት። ስለዚህ ዳርክ የምትለዋን ሰሌክት አደርጋለሁ ማለት ነው። ሌላኛው ደግሞ እናንተ የሰራችሁትን ከበዛባችሁ አይ ልደልተው የምትሉም ከሆነ በጣም ቀላል ነው ለመደለት። ሴቲንግ ኤንድ ሄልፕ የምትለዋን ክሊክ ታደርጓትና አክቲቪቲ የምትላለች የምትመለከቷትን ክሊክ ስታደርጓት ከዛን ወደዚህ ይወስዳችኋል ማለት ነው። ወደ ታይ ዝቅ ስትሉ የሰራችሁት ምናምን እንዳለ ነገር ያመጣላችኋል ወደ ታይ ብትወርዱ ማለት ነው። ነገር ግን ገና ከላይ መጀመሪያ እንደገባችሁ አካባቢ ላይ እንዳመጣላችሁ ድሌት የምትላለች የምትመለከቷትን ድሮፕ ዳውኗን ክሊክ ታደርጓትና እንዳለ መደለት ትችላላችሁ። ከፈለጋችሁም ከአንድ ቀን በፊት ከአንድ ሰዓት በፊት ምናምን የሰጣችሁትን መረጃ መደለት ትችላላችሁ ማለት ነው። ለምሳሌ እኔ ኦል ታይም የምትለዋን ክሊክ ላድርጋትና ሁሉም ልደልተው ከዛ ድሌት የምትለዋን ልጫናት ማለት ነው። ስለዚህ አሁን የሚያመጣልኝ ይሄኛውን ሪፍሬሽ ባደርገው ወደ ኖርማል ወደ መጀመሪያውን የሚያመጣልኝ ማለት ነው። እንዳለ አንድ ባንድ የሰሯቸውን ምናምን ነገር ሁሉንም ድሌት ያደርገዋል ማለት ነው። እዚጋ እንደምትመለከቱት ምንም አይነት ነገር የለም፣ በአዲሱ ያመጣልኛል ማለት ነው። ቤተሰብ ሌላኛው የቀረን ነገር የለም፣ አብዛኞቹ ነገሮች ነግሬያችኋለሁ ማለት ነው። ምናልባት ደግሞ ለምሳሌ እዚጋ ላሳያችሁ። ለምሳሌ ዋት ኢዝ አይቲ ብዬ ጻፍኩ አይደለም? ከዛ ክሊክ ላድርጋ ዝም ብዬ ዋት ኢዝ አይቲ ብዬ ጽፌያለሁኝ። ዋት ኢዝ ሶሪ ጥያቄው ብዙ ማለት መስለኝም ዋት ኢዝ ኢት ነው የምትለው ግልጽ አይደለችም ማለት ነው። ስትጠይቁት ጥያቄ በነገራችን በስነስርዓትም ማድረግ እንዳለባችሁ ወደ መሀል ላይ ስለማሳያችሁ ችግር የለውም። ዋት ኢዝ አይሲቲ የምትለዋን ልጫናት እና አይሲቲ ምን ማለት እንደሆነ እንዲያብራራልኝ
ስለፈለግኩ ማለት ነው። ከዛን እችኛዋን ክሊክ ላርጋት። እንደምትመለከቱ ምን ማለት እንደው ምናምን ገልጾልኛል። እናንተ በሆነ አጋጣሚ ለምሳሌ ይህን ክሎዝ አረጋችሁት አይደለም ወይኔ ያጠፋሁት እኮ የቱ ጋር ነው የማገኘው ምናምን ልትሉ ትችላላችሁ ማለት ነው። በጣም ቀላል ነው፣ አሳያቸዋለሁ ፋሚሊ። ምን ታደርጋላችሁ? ቅድም እንደገባችሁበት በዛው በኢሜይሉ ሳይን ማድረግ ነው፣ ወይንም እዛው ላይ ራሱ ሳይን እንዳደረገ ሊጠብቃችሁም ይችላል ማለት ነው ቤተሰብ። እዚጋ እንደምትመለከቱት ቅድም የገባሁባት ናት ማለት ነው። ራሷ ናት። ለምሳሌ እዚጋ እንደምትመለከቱት ነው። ከዛ ፊት የጻፋችሁት ምናምን ነገር ይችን ክሊክ አድርጋችሁ ወደ ታች ስክሮል እያደረጋችሁ ማግኘት ትችላላችሁ። ምናልባት አንዳንድ በጣም ጠቃሚ የሆነ ነገር ጽፋችሁ የምታውቁ ከሆነ ወይኔ ያን እኮ መልስ ማግኘት አለብኝ ብላችሁ ይችኛውን ክሊክ ታደርጓትና ለምሳሌ ቅድም ዋቲዝ የት የምትጽፈን ነበር? ዋቲዝ አይሲቲን ብዬ ጽፌ ነበራ። ያ እቹት እዚጋ እንደምትመለከቱት አንድ ባንድ ያመጣላችኋል ማለት ነው። ስለዚህ ከዚ በፊት የሰራችሁትንም በዚህ መንገድ ማግኘት ትችላላችሁ ማለት ነው ቤተሰብ። ሌላኛው ያላሳዩዋችሁ ዩዘር ኢንተርፌሱ ላይ እቺ የምትመለከቷት የዩዝ ማይክሮፎን የምትላለች። ስለዚህ በድምፅም ራሱ እናንተ ዳታችሁን ፕሮምፕታችሁን ማስገባት ትችላላችሁ ማለት ነው። እቺን ክሊክ ታደርጓትና ከዛም መለፍለፍ ነው፣ የተለየ ነገር የለውም። ከዛ ሴንድ ብላችሁ የምትፈልጉትን መረጃ ይሰጣችኋል ማለት ነው። በጠይቃችሁት መሰረት በጥያቄያችሁ መሰረት መልሳችሁን ይሰጣችኋል ማለት ነው ፋሚሊ። ሞጁል 3 ደግሞ የማሳያችሁ ቤተሰብ ፕሮምፕቲንግ ሩል ወይንም ጥያቄ ስጽፉ የምጽፉበት መንገድ አለ ማለት ነው። ጥያቄያቸውን ስጽፉ ትክክለኛ መልስ እንድታገኙ ግዴታ እነኚህ 3 ነገሮች ማሟላት ይኖርባችኋል። የመጀመሪያው ጥያቄያችሁ ወይንም ዓላማ ጎላችሁ አለ። ሁለተኛው ደግሞ ስታይል ወይንም ቶናችሁ መልሱ በምን አይነት አገላለጽ ይቅረብ የሚለውን ነገር ማለት ነው። በቀላል አማርኛ ልክ እንደ 6ኛ ክፍል እንደ አንድ አስተዳደር የሆነ ሰራተኛ ብቻ ደስ ባላችሁት መንገድ እንዲሁን ያን ጥያቄውን በምን አይነት መንገድ ይመልስልኝ? በጀማሪ ነው ምንም በማያውቅ ሰው ነው ወይ ኤክስፐርት በሆነ መንገድ ነው የሚመልስላችሁ? ብቻ በተለያየ መንገድ የምትገልጹበት ስታይሉ ወይንም ቶን ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ፎርማት ነው። መልሱን ሲሰጣችሁ በፒዲኤፍ ፎርማት ነው፣ በደብዳቤ ፎርም ነው፣ በሰንጠረዥ ነው፣ በቡሌት ፎርም ነው፣ አንድ ባንድ በምን አይነት መንገድ መልስ ነው ሊሰጣችሁ ይፈልጋችሁ የሚሉን ነገር። በነገራችን ላይ ቴክስቱን ብቻ አይደለም እንደ ጥያቄያችሁና እናንተ እንደምትጠይቁት እንደ ስራችሁ ሊለያይ ይችላል። ለምሳሌ ኢሜጅ ከሆነ ኢሜጁን መቼም በነጥብ አስቀምጥልኝ ልለው አልችልም። ነገር ግን የሚሰጠውን ጥያቄ ለምሳሌ በጽሁፍ ከሆነ የሚመለሰው ከጥያቄ ጋር ማች ማድረግ አለበት ማለት ነው። እንደ ጥያቄያችሁ ፎርማቱ፣ ስታይሉ እንዲሁም ደግሞ ዓላማው ወይም ጎላችሁ ሊለያይ ይችላል ማለት ነው። እዚህ ጋር እንደ ኤግዛምፕል ያስቀመጥኳታለች። አንድ ባንድ ላሳያችሁ። ለምሳሌ አንድ የቢሮ ስራና ለግል ጉዳይ የሚሆን ደብዳቤ ረቂቅ ማዘጋጀት ነው። ለምሳሌ አንድ ሰራተኛ አለ፣ የሆነ ቢሮ ነው የሚሰራው። ስለዚህ የሆነ እረፍት ፈለገ። እንዴት አድርጎ ነው መጻፍ ያለበት የሚለውን ነገር አንድ ባንድ አሳያችኋለሁ እና እንዴት እንደሆነች በደንብ አሳያችኋለሁ። ችን ኮፒ ላርጋትና እዚህ መተን ፔስት እናርጋት ፋሚሊ። እዚህ ጋር እንደምትመለከቱት ለምሳሌ ይላል እዚህ ጋር እንደምትመለከቱት እንደ አንድ ልምድ ያለው የአስተዳደር ባለሙያ ሆነና ለድርጅት ስራ አስኪያጅ የሚቀርብ የ15 ቀን የዓመት እረፍት መጠየቂያ ደብዳቤ በአማርኛ አዘጋጅልኝ አልኩት። ስለዚህ ታስኪ ወይንም ጎሌ ወይንም እንዲሰራልኝ የፈለግኩት ምንድነው? ለድርጅት ስራ አስኪያጅ የሚቀርብ የ15 ቀን የዓመት እረፍት መጠየቂያ ደብዳቤ ነው አይደለም? ይሄ ጥያቄው ነው። እኔ እንዲሰራልኝ የፈለግኩት ነገር ነው። ከዛስ ደብዳቤው ትህትና የተሞላበትና ለምን እረፍት እንደፈለጉ የሚገልጽ ክፍት ቦታ ያለው ይሁን ይላል። ኮንቴክስታችሁ ወይንም ስታይላችሁ እዚህ ጋር ቶናችሁ ያልኳችሁ ይሄ ነው። በቃ ሲጽፍ ደብዳቤውን ሲጽፍልኝ ምንድነው ትህትና በተሞላበት መንገድ መሆን አለበት ማለት ነው። እረፍት ለምን እንደፈለጉ በትህትናው መግለጽ አለበት። ከዛስ የመጨረሻዋ ምንድናት? ፎርማት ነው። ፎርማቱ ደግሞ በደብዳቤ ፎርማት አስቀምጥልኝ። ለምሳሌ ደብዳቤ ሲጻፍ የራሱ የሆነ ፎርማት አለ። ምናልባት ሊሳሳት ይችላል። ነገር ግን እናንተ ደግሞ ያን ነገር አጀስት ማድረግ ይኖርባችኋል ማለት ነው። ከዛ እሱን ከጻፋችሁ በኋላ እዚህ ጋር ቱል የምትላለች ኢሜጅ ስለማንፈልግ ናኖ ባናና ያስፈልገንም ክሬት ኢሜጅ የምትለዋን ማድረግ ያስፈልገንም። የሆነ የምጠይቀው ነገር ስለሌለ ችግር የለውም። ባይዲፎልት እንደዚሁ ራሷን እንደሳን ስለሚያደርገው ችግር የለውም። ግን ፋስት የምትለዋን ክሊክ አድርጋችሁ ቲንኪንግ ብታደርጓት የተሻለ ደብዳቤ ይጽፍላችኋል ማለት ነው። ከዛን እችኛዋን ሴንድ የምትለዋን ሰሚት የምትለዋን ክሊክ ማድረግ የሚጠበቅባችሁ። ከዛን እዚህ ጋር እንደምትመለከቱት የሰጣችሁትን ጥያቄ ድራፍት ያደርጋል። በደንብ አንደርስታንድ ያደርግና እንዴት አድርጎ ይሰጣችኋል ማለት ነው። ተመልከቱ።
እዚህ ጋር ግን ለራሳችሁ ማሳካት ያለባችሁ ነገር አለ። ለምሳሌ ደብዳቤ ስንጽፍ እንዴት ነው ቀን በየቱ በኩል ነው ምን ያለበት በስተግራ ነው በስተቀኝ የሚለውን ነገር ራሳችሁ ማሳከል ይኖርባችኋል ማለት ነው። በአስተዳደር ስራ ላይ ያለኝን ልምድ በመጠቀም ለስራ አስኪያጅ የሚቀርብ ሙያዊ ብቃቱን የጠበቀና በትህትና የተዘጋጀ የዓመት እረፍት መጠየቂያ ደብዳቤ እንደሚከተለው አዘጋጅቼልሃለሁ ይለኛል። ቀን አለ፣ ከዛስ ቀኑ በዚህ እዚህ ይጻፋል። ለማን ነው ስራ አስኪያጅ የሚጽፈው? ከማን የሚጻፈው? ከኔ ነው አይደለም? የእርሶ ስም የሚላል። የስራ መደብ ምንድን ነው? እዚጋ እንደምትመለከቱት ጉዳዩ የሚላለ የ15 ቀናት የዓመት እረፍት ፍቃድ መጠየቅን ይመለከታል ይለናል። ከዛም ክቡር ወይንም ክብርት የስራ አስኪያጁ ስም ይጻፍና በመጀመሪያ ለአንተ ወይም ለአንቺና ለድርጅታችን ያለኝ ታላቅ አክብሮት እገልጻለሁ። ይህ ደብዳቤ የጻፍኩት በድርጅታችን ውስጥ የውስጥ ደንብ መሰረት ለ2018 ወይም ለተፈለገው ዓመት ደስ ያላቸው ዓመት ጽፉና የስራ ዘመን የሚገባኝን ዓመት እረፍት ለመጠቀም እንድችል ፈቃድህን ወይም ፈቃድሽን ለመጠየቅ ነው ይላል። ይህን የእረፍት የፈለኩበት ዋና ምክንያት እዚጋ የፈለጋችሁበትን ምክንያት ያስቀምጣላችሁ። ለምሳሌ ግል ጉዳይ፣ ከቤተሰብ ጋር ወይንም ጤና ችግር እረፍት ፈልጌ ልትሉ ትችላላችሁ። በመሆኑ ክሉና ከእረፍቱ የሚጀምርበት ቀን ከዚህ ቀን ድረስ ትሉና እዚጋ ለተከታታይ 15 የስራ ቀናት ከስራ ገበቴ እንድለይ ፈቃድሽን ወይም ፈቃድህን እንድሰጠኝ በትህትና እጠይቃለሁ ይላል። በእረፍት ላይ በምቆይባቸው ቀናት ውስጥ መደበኛ ስራዎች እንዳይስተጓጎሉ አስፈላጊውን ቅድመ ዝግጅት የማደርግ ሲሆን አስቸኳይ ጉዳዮች ቢኖሩ በስልክ ቁጥራችሁ ያስገቡና ከዛን ደውላችሁ ወይም ኢሜይላችሁንም እኔን ማግኘት ትችላላችሁ ብላችሁ ትጽፋላችሁ። ከዛስ ለጥያቄ አዎንታዊ ምላሽ እንደማገኝ ወይም እንደምትሰጡኝ ተስፋ በማድረግ በቅድሚያ አመሰግናለሁ። ከታላቅ ሰላምታ ጋርና ፊርሜን አስቀምጣለሁ፣ የራሴን ስም እጽፋለሁ ማለት ነው። ስለዚህ ምን ማድረግ የሚጠበቅባችሁ እናንተ ይችን ኮፒ ያደርጋታለሁ ማለት ነው። ምንም በቃ የተለየ ነገር የለውም። ኮፒ ያደርጋለሁ ከዚህ ጀምሬ ከዛስ ይችን ኮፒ ላደርጋትና ወርድ ላይ ሄዳችሁ ፔስት ማድረግ ነው። በቃ ገሌ መሌ የለ መሯሯጥ የለ ፔስት ታደርጉታላችሁ። ሶሪ ፔስት ላድርገውና ጀስት አንዳንድ መሳከል ያለበትን ላሳክለው። ለምሳሌ ፎንት ስታይላችን ታይምስ ኒው ሮማን ስናደርጋት በጣም በቃ እዚጋ የሚገርም ነው። ማርያምን ከዚህ የበለጠ ማንንም መስጣችሁ ይሄን እናንተ ጀስት የት በኩል መቀመጥ እንዳለበት ራሳችሁ ማስተካከል ይኖርባችኋል ማለት ነው። ለምሳሌ ጉዳዩ ምናምን ተብሎ አላ ጀስት ሲጻፍ ገባ ተብሎ እንዴት እንደሚጻፍ ምናምን ነገር እሱን ራሳችሁ ማስተካከል ይኖርባችኋል። እንደዚህ አይነት አሁን ማን ይሰጠናል? ለምሳሌ እኛ ደብዳቤ ለመጻፍ ምናምን የምንቸገር ከሆነ ኢቨን ሲቪ ራሱ ማዘጋጀት የምትቸገሩ ከሆነ ራሱ ጀሚኒ ኤአይን በመጠቀም እኔ እንደዚህ የተሰራ ባለሙያ አለኝ፣ እንደዚህ ስኪል አለኝ፣ እንደዚህ ስራ ልምድ አለኝ፣ ስለዚህ በእንግሊዝኛ ጻፍልኝ ትሉታላችሁ። በአማርኛ የሚለውን በእንግሊዝኛ ስትሉት በደንብ አድርጎ በእንግሊዝኛ ይጽፍላችኋል ማለት ነው። ስለዚህ በዚህም በነገራችን ላይ ተግባራዊ ልምምድንም እያሳዩችሁ ስለሆነ ፋሚሊያን በደንብ እንድትረዱኝ ይፈልጋለሁ። ሌላኛው ደግሞ ለምሳሌ አንድ እናንተ ተማሪዎች ብትሆኑ ወይንም መምህራን ብትሆኑ ራሱ ብቻ እናንተ በምትሰሩበት የሆነ ነገር እያነበባችሁ ያ ነገር ሀሳቡ ካልተረዳችሁት ያንን ነገር በቀላሉ መረዳት እንድትችሉ እንዲያስረዳችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ ውስብስብ የሆኑ የትምህርት ወይም የቴክኖሎጂ ርዕሶችን ማጠቃለል ይህ በተለይ ለተማሪዎችና አዳዲስ ነገሮች ለማወቅ ለሚፈልጉ ሰዎች በጣም አጋዥ ነው ይላል። ትልልቅ ጽሁፎችን አንብቦ ጊዜ ከማባከን ይልቅ ዋና ዋና ነጥቦችን ለመረዳት ይረዳል። ለምሳሌ ስለ ኮምፒውተር ኔትወርኪንግ ወይም ስለ ክላውድ ኮምፒውቲንግ ሊሆን ይችላል። ብቻ ስለዛ ነገር መረዳት የምትፈልጉ ከሆነ እንዴት አድርጋችሁ እንደምትጽፉ አሳያችኋለሁ። እዚህ ጋር ፕሮምፕት አለች፣ አንድ ኤግዛምፕል የሰጠኋት። ኮፒ ላድርጋት እና ይችን እዚህ ላይ መጥቼ ፔስት ላድርጋት። ቅድም የሰራሁበት ፔስት ላድርጋት። ኮፒ አድርጓትን ፔስት አድርጓት። ስለ ክላውድ ኮምፒውቲንግ ምንነት ለጀማሪ ተማሪ በሚሆን መልኩ ይላል። እዚህ ጋር ተመልከቱ። በደንብ አንደርሰን ማድረግ ያለባችሁ ማወቅ የፈለኩት እኔ መስራት የፈለኩት ምንድነው ስለ ክላውድ ኮምፒውቲንግ ነው መጠየቅ የፈለኩት። ጥያቄ ታስኬ ወይም ጎሌ ክላውድ ኮምፒውቲንግ ነው ማለት ነው። ለጀማሪ ተማሪ በሚሆን መልኩ ደግሞ ኮንቴክስት ስታይሉ ቶኑ በምን አይነት መንገድ እንዲመልስልኝ የፈለኩት በጣም በቀላል አማርኛ አስረዳኝ ይላል። ከዛስ ዋና ዋና ጥቅሞቹን እና ስጋቶቹን በነጥብ በቡሌት አስቀምጥልኝ። ከዛም እዚህ ጋር በምን ተገልጿል ፎርማቱ። ከዛስ እዚህ ጋር የፈለጋችሁት ሞዴል ትመርጣላችሁ። ከዛም በኋላ ሴንድ የምትለዋን መጫን ይጠበቅባችኋል። ከፈለጋችሁም ክሊክ አድርጋችሁ ለርን የምትለዋን መጫን ትችላላችሁ ማለት ነው። ከዛን እችኛው ሰሚት የምትለዋን ትጫኗታላችሁ ማለት ነው። እንደምትመለከቱ ጥያቄ ነው። ምናልባት ጥያቄ ካስቸገራችሁ እችኛውን ክሊክ አድርጋችሁ ስቶፕ ሪስፖንስ ብላችሁ ከእንደገና መጠየቅም ትችላላችሁ።
እንደምትመለከቱት አለ ይኸው ክላውድ ኮምፒውቲንግ ይላል። በቀላል አገላለጽ የግል ኮምፒውተር ወይም ስልክ ውስጥ መረጃን ከማስቀመጥ ይልቅ በኢንተርኔት አማካኝነት በሌላ ቦታ በሚገኙ ግዙፍ ኮምፒውተሮች ወይም ሰርቨር ላይ መረጃን ማከማቸት እና የተለያዩ አገልግሎቶችን ማግኘት ማለት ነው ይላል። ይህ በተለይ ክላውድ ኮምፒውቲንግ 12ኛ ክላስ ተማሪዎች ከሆናችሁ፣ ዩኒቨርሲቲም ተማሪ ከሆናችሁ፣ ማንኛውም ኢቨን የቴክኖሎጂ ተማሪዎች ከሆናችሁ ራሱ ማወቅ ያለባችሁ ነው። ለምሳሌ ምን መሰላችሁ፣ አንዳንድ ስልካችን ላይ ያሉ ፋይሎች ምናምን በጣም ወሳኙ ነገሮች አሉ። ስለዚህ ስልካችን ሊሰረቅብን ምናምን ስለሚችል፣ ሊጠፋብንም ስለሚችል፣ ሊበላሽም ስለሚችል እነኝህን ስጋቶች ለማጥፋት ስንል ጀስት ኦንላይን ላይ ያሉ እንትኖች አሉ፣ ጀስት ስቶሬጆች አሉ፣ እነኛ ላይ እንድናስቀምጥ የሚያግዘን ነው። ስለዚህ እንደምትመለከቱት ክላውድ ኮምፒውቲንግ ማለት በግል ኮምፒውተር ወይም ስልክ ውስጥ መረጃን ከማስቀመጥ ይልቅ በኢንተርኔት አማካኝነት በሌላ ቦታ በሚገኙ ትላልቅ ኮምፒውተሮች ወይም ሰርቨሮች ላይ ማስቀመጥ የምንችልበት መንገድ ነው። ይህንን በምሳሌ ለማየት ልክ እንደ መብራት ኃይል አገልግሎት ነው። የራስን ጄኔሬተር ገዝተህ ነዳጅ ከመሙላት ይልቅ ከመንግስት የመብራት መስመር ተጠቅመህ ለተጠቀምከው ብቻ ትከፍላለህ። ክላውድም የራስን ውድ ኮምፒውተር ከመግዛት ይልቅ የሌሎችን አቅም በኢንተርኔት እንድትጠቀም ይረዳሃል ይለናል። አሁን ላይ በጣም የምንጠቀምበት ነው። በነገራችን ለምሳሌ ስቶሬጅ አለው። ኢሜል ክሬት ስታደርጉ 15 ጊጋባይት ፍሪ አለው። እዛ ላይ የፈልጋችሁትን ፋይሎቻችሁ ማስቀመጥ ይችላላችሁ። ያው አንዳንድ ስትሮንግ ፓስዋርድ መጠቀም እንዳለባችሁ፣ ሴኩሪቲ ላይ ራሳችሁ አንዳንድ ማድረግ ያለባችሁ ነገር ጥንቃቄ ማድረግ ይኖርባችኋል። እንዳትረሱ። የክላውድ ኮምፒውቲንግ ዋና ጥቅሞች ምንድን ናቸው? ወጪን መቀነስ፣ ከየትኛውም ቦታ መገኘት ማለት ለምሳሌ እናንተ ኮምፒውተራችሁ ላይ ያለውን ፋይል ኮምፒውተራችሁን ይዛችሁ እየዞራችሁ ነው የምትጠቀሙት። ነገር ግን እናንተ የትም ቦታ ሄዱ ኢንተርኔት ላይ እስካለ ድረስ ያ መረጃ ኢንተርኔት ደግሞ ዋይፋይ ምናምን እስካገኛችሁ ድረስ ገብታችሁ የሆነ ኮምፒውተር ላይ መረጃችሁን አክሰስ ማድረግ ይችላላችሁ። ኢሜላችሁና ፓስዋርዶችሁን አስገብታችሁ አክሰስ ማድረግ ይችላላችሁ። ስጋቶቹ ደግሞ የኢንተርኔት ጥገኝነት፣ ኢንተርኔት ከሌለ መረጃ ማግኘት ስለማችሉ የመረጃ ደህንነት፣ ሴኩሪቲ፣ ቁጥጥር ማጣት። አያችሁ እንዴት አድርጎ እንደመለሰልን። ስለዚህ እናንተም የሆነ የማታውቁት ነገር ካለ በደንብ አንደርስታንድ እንድታደርጉ በዚህ መንገድ ባሳያችሁ መንገድ መጠየቅ ትችላላችሁ ማለት ነው ፋሚሊ። እስኪ ሌላ ደግሞ አንድ ነገር ላሳያችሁ። ጀስት ኢሜጅ ጀነሬት እንዲያደርግልኝ ነው። እዚህ ጋር ጀስት እኔ ከዚህ በፊት ጀነሬት ያደረግኳት እንትን ነበረች፣ ማለትም ራሱን የሰጠኝ በነገራችን ለጄሚኒ ኤአይን አንድ ሀበሻ ለዘመን መለወጫ ለዓመት በዓል አለ አይደለም። ስለዚህ በዛን ሰዓት የሚሆን ኢሜጅ ጀነሬት እንዲያደርግልኝ ዋናው ሀሳቡ ማለት ነው። ኢሜጅ ጀነሬት እንዲያደርግልኝ ነው። በአማርኛ ጠይቄ ወደ እንግሊዝኛ ቀይርልኝ ብዬ ነው። ትክክለኛ ሞር ደግሞ የተሻለ ኳሊቲ ያለው መረጃ እንዲሰጠኝ ማለት ፎቶ ጀነሬት እንዲያደርግልኝ ስለፈለኩ ይሄንን ኮፒ ያደረኳትን ፔስት ላድርጋት። እዚህ ጋር የምትመለከቷት አንድ ባንድ ተቀምጧል መረጃው ማለት ነው። ምን መሆን እንዳለበት አንድ ባንድ። ጀስት ዋና ሀሳቡ ምንድን ነው? አንድ ሀበሻ ሴት ከቤተሰቦቿ ጋር ውጭ ብላ ቡና እያፈላች ለመቼ ለዘመን መለወጫ ወይም ለበዓል አለ አይደለም፣ ጀስት ለምሳሌ ለእንቁጣጣሽ አካባቢ ላይ ያለ ማለት ነው። ያንን ቫይብ ያስመሰለ ኢሜጅ ጀነሬት እንዲያደርግልኝ ነው። ስለዚህ ኢሜጅ ጀነሬት ደግሞ ስናደርግ ምንድነው ብያቸዋለሁ። አንደኛ ቱል የምትለዋን ክሊክ ታደርጓትና ክሬት ኢሜጅ የምትለዋን ክሊክ ታደርጋታላችሁ። ከዛ ቲንኪንግ የምትለዋን ደግሞ ሞር የተሻለ ኢሜጅ ኳሊቲ ያለው ኢሜጅ እንዲሰጠን ፕሮ የምትለዋን እንጠቀማት ማለት ነው። ከዛም በኋላ ሴንድ የምትለዋን ክሊክ ማድረግ የሚጠበቅባችሁ መጫን ነው። በቃ ምንም የተለየ ነገር የለም። ከዛን እንጠብቃለን ኢሜጃችን ጀነሬት የሚያደርግልን ድረስ ማለት ነው። ስለዚህ እናንተም ጀስት ከፈልጋችሁ በአማርኛ ከፈልጋችሁ በእንግሊዝኛም የፈለጋችሁትን ነገር ይሰራላችኋል ማለት ነው። ፋሚሊ ኢማጂናል የሚገርም ኢሜጅ ጀነሬት እንደሚያደርግልን ተስፋ አድርጋለሁ። ስለዚህ ጀሚኒ ኤአይ ወይም የተለያዩ ኤአይዎችን መጠቀም በአሁኑ ሰዓት ግዴታ ነው ቤተሰብ ማለት ነው። ጀስት አሁን ለምሳሌ እናንተ የሆነ ነገር የምትረዱበትን ጊዜ ብዙ ታይሞችን ይቀንስላቸዋል። ነገር ግን ጥራው ላይ ጥገኛ እንዳትሆኑ ምናምን ጠይቃቸዋል። እሱም መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ቤተሰብ እንደምትመለከቱት በሚገርም መንገድ ማለት ነው ኢሜጃችንን ጄኔሬት አድርጎልናል። ተመልከቱት። ይኸው ከዚህ የበለጠ ኢሜጅ እናገኛለን። እዩት እስኪ። እዚህ ጋር እንደምትመለከቷት ሸከሳችን አለች። ነው ዛት ቆንጆ የሀበሻዊት አለች፣ ቡና እያፈላች የምን አበባ ነው የምትባለው ይቺ። እዚህ ጋር ደግሞ ነፋዘር ማዘር ጩጮቹ አሉ። እዚህ ጋር እንደምትመለከቷቸው የሆነ የገጠር ቫይብም አለው። ነው ዛት እዚህ ጋር ነው የሚገርም ነው። መሶብ አለ ምናምን። ኧረ ዋው ተመልከቱት። እንደዚህ አይነት ኢሜጆችን በቃ ከዛ ዳውንሎድ ማድረግ ነው የሚጠበቅባቸው። እሺኛዋን ክሊክ ማድረግ ነው። አለበለዛም ደግሞ ወደኋላ ለመልሳትና ጀስት ምን ታደርጋላችሁ? እሺኛዋን ክሊክ ማድረግ ዳውንሎድ ያደርግላችኋል ማለት ነው። ዳውንሎድ ያደርጋን ለምሳሌ እንክፈታት። ፎልደሩ ውስጥ እንግባና
ኢሜጃችን ሁለት ክሊክ እናደርጋትና እንክፈታት ፋሚሊ። እስቲ ምን አይነት ኢሜጅ ጀነሬት አድርጎልናል። በስማ ትንሽ የፋዘር እና የማዘር ፎቶቸው ብለርድ ሆኗል እንጂ የልጅቷ ምናምን እጣኑት አሜዚንግ ኢሜጅ ጀነሬሽን። ስለዚህ እናንተም እንደምትሰጡት ነው። አሪፍ አድርጋችሁ ከሰጣችሁት ፕሮምፕታችሁን የሚገርም ምላሽ ነው የሚሰጣችሁ ማለት ነው። በነገራችን ላይ ኤአይን የምንጠቀመው የሆነ ቻት ለማድረግ ብቻ አይደለም። በጣም ብዙ ስራዎችን ይሰራላችኋል። ለምሳሌ ጀሚኒ ኤአይ ምን እንደሚሰራ ላሳያችሁ። ከምታስቡት በላይ ነው ፋሚሊ። ስለዚህ ለተለያዩ ስራዎች ወይም በተለያየ ስራ ዘርፍ ላይ ያላችሁ ሰዎች ጀሚኒ ኤአይን መጠቀም ግድ ይለናል ማለት ነው። ሌሎችም ኤአይዎች አሉ በየራሳቸው የሆነ አድቫንስ ወይም የተሻለ ስራ የሚሰሩ ነገር ግን አዘሆል እንደ ብዙ ነገሮች እንደመስራት ጀሚኒ ኤአይ በጣም የተሻለ ነው ማለት ነው። ለምሳሌ የሚሰራው ነገር ልንገራችሁ። ኮንቨርት ቪዲዮ ቱ ቴክስት፣ ቪዲዮዎችን አንደርስታንድ አድርጎ ወደ ቴክስት ጽፍላችኋል። አውዲዮ ወደ ቴክስት፣ ክሬት ኢንፎግራፊዎችን፣ ፎቶችን ማለት ነው፣ ክሬት ፖድካስቶችን፣ ቢውልድ ኤንድ ኤዲት ዌብ አፕ ኢን ካንቫስ። የተለያዩ አፕሊኬሽኖች ራሱ ለፕሮግራመሮችም ራሱ ይሆናል። ጀነሬት ቪዲዮ ያደርግልናል። እንደ ቪው ስሪ ማለት ነው። ክሬት ሪላስቲክ ኢሜጆችን ክሬት ያደርጋል። ዲፕ ሪሰርች፣ ክሬት ጀምስ፣ ወርክ አክሮስ ጉግል አፕ፣ ጥያቄዎችን ኪውዝስ፣ ክሬት ኪውዝ ኦን ኤኒ ቶፒክ፣ ማንኛውም ቶፒክ ላይ ጥያቄዎችን ምናምን ለማዘጋጀት፣ ፕሮምፕቶችን ለመጻፍ እና ስክሪፕቶችን ለመጻፍ። በነገራችን ላይ ለምሳሌ እኔ ዩቲዩብ ሳዘጋጅ ማለት ዩቲዩብ ቪዲዮ እንትን ስል ተምኔልን ኦልሞስት አብዛኛው ማለት እችላለሁ ጀነሬት የሚያደርግልኝ የራሱ ምንም የተለየ ነገር የለውም። እዚጋ ሳያችኋለሁ። ዶሎድ ውስጥ ልግባና መጨረሻው አካባቢ ማለት ነው። ለምሳሌ ሰሞኑ ጀነሬት ያደርግልኝ ስቲል አሳያችሁ። ያደርግልኝ ይህን ተመልከቱ። ይህን በራሱ ነው ጀነሬት ያደረግኩት ማለት ነው። እዚጋም ተመልከቱት። ይሄም በቃ ፋይዳን ከቴሌብር ጋር ማገናኘት እንዴት መስል ያደረግኩት። ይሄንን ከኢንተርኔት ላይ ያደረግኩት፣ ይሄን ደግሞ ከስልኬ ላይ ስክሪንሾት ያደረግኩት የምትመለከቷትን የቴሌብር ማለት ነው። ከዛን ሁለቱን ኢሜጅ ሰጠሁትና ከላይ የሰጠሁን ኢሜጅ ተጠቀምና ከዛን ቴክስቱን አድርጌ አብሬ ለዩቲዩብ ቪዲዮ ተምኔል የሚሆን አዘጋጅልኝ አልኩት። የሚገርም ተምኔል ነው። ይሄን አሁን እንዲሁ ሺህ ዓመት ብኖር እንዲሁ ሰራዋለሁ። ከባድ ነው ፋሚሊ። በሚገርም ሁኔታ ይሰራላችኋል ማለት ነው። ስለዚህ ቪዲዮ ኤዲተር ልትሆኑ ትችላላችሁ፣ ግራፊክስ ዲዛይነር ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ። ዩቲዩብ አውቶሜሽኖችን ለመስራት በጣም በርካታ ስራዎችን ይሰራላችኋል ማለት ነው። ኮምፕሌትሊ ኢቭን ራሱን ልንገራችሁ 100% የዩቲዩብ ዲስክሪፕሽን፣ ታግ፣ ታይትል፣ አንዳንድ ጊዜም ደግሞ የዩቲዩብ ቪዲዮ አይዲያ ቀጥታ ጀሚኒ ነው የምጠይቀው። ምንም የማመጣው ነገር የለም። ጠይቀዋለሁ፣ ከዚህ ይሰጠኛል። ከዛም በኋላ አንደርስታንድ አደርጋለሁ፣ ከዛም በራሴ እሰራለሁ ማለት ነው። ስለዚህ እንደዛ አድርጋችሁ እናንተም መጠቀም ትችላላችሁ ማለት ነው ፋሚሊያን። ሌላኛው ደግሞ ጀሚኒ ኤአይ ምን ይሰራል የሚለው ነገር ደግሞ አንዳንድ ነገር ልንገራችሁ። ኢሜጆችን ጀነሬት ያደርግልናል በሰጣችሁ ትዕዛዝ መሰረት ማለት ነው። ላንጉጅ ትራንስሌት ያደርጋል። እዚህ ጋር በደንብ መጠቀም አለባችሁ ፋሚሊ። በተለይ አንዳንድ ልጆች በቋንቋ ምክንያት ትምህርቶች ላይ ገባችሁ ይችላሉ። ምን ለማለት እንደፈለገ የሆነ ኮንሴፕት ላይ ገባችሁ ይችላል እና ያን ጽፋችሁት ወደምትፈልጉት ቋንቋ ይቀይርላችኋል። በተለይ የሀገራችን ላይ ያሉ ቋንቋዎች የተለያዩ ቋንቋዎችን ከአንዱ ወደ አንዱ ትራንስሌት ያደርጋል። በደንብ ደግሞ ትራንስሌት የሚያደርግልን ከእንግሊዝኛ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛ ወደ 99.99% ማለት ነው። ኦልሞስት 100% በሉት በስነ ስርዓቱ ትራንስሌት ያደርግላችኋል። ትራንስሌት የሚያደርገው ደግሞ እንደ ቃሉ መሰረት ሳይሆን በሰጣችሁት ማለት እንደ ወርዱ ለምሳሌ የሆነ እየሄድኩ ነው ይሆን ብቻ እንደ እሱ ሳይሆን የሚመልስላችሁ እንዴት መሰላችሁ? ወይንም ትራንስሌት የሚያደርግላችሁ እንደ አረፍተ ነገሩ አገባብ፣ ያ ቃል አረፍተ ነገሩ ላይ ገብቶ ምን አይነት ትርጉም ይሰጣል የሚለው ነገር በደንብ አንደርስታንድ አድርጎ ነው ትርጉሙን የሚሰጣችሁ እንጂ ዲክሽነሪ ላይ የምታገኙትን ትርጉም አይደለም ማለት ነው። ቪዲዮ ጀነሬት ያደርግልናል። ሙዚኮችን፣ ፕሮግራመር ከሆናችሁም ደግሞ ኮድ ይጽፍላችኋል። ቴክስቶችን ሰመሬት ያደርግላችኋል። ለምሳሌ አንዳንድ ጊዜ ትልቅ ፒዲኤፍ ሰጥቷችሁ መጽሐፍ ያ ነገር ዋና ሀሳቡን እንዲወጣላችሁ ከፈለጋችሁ ሰመሬት ማድረግ ይችላላችሁ። ዋና ሀሳቦቹን፣ ኩዌሽኖችን ማዘጋጀት፣ ኢሜሎችን፣ ደብዳቤዎችን ለመጻፍ እንጠቀምበታለን። ስክሪፕቶችን፣ ኢሜጆችን ኤዲት ለማድረግ እንደዚሁም ደግሞ ላይቭ ቮይስ ኮንቨርሴሽንን ማድረግ እንችላላችሁ ማለት ነው። ስለዚህ ይህን በደንብ መጠቀም ይኖርባችኋል ማለት ነው። ሞጁል 5 ላይ ደግሞ የማሳያችሁ ጥንቃቄ ማድረግ ያለባችሁና አንዳንድ ስጋቶችን ልንገራችሁ ማለት ነው።
ኤአይ ስትጠቀሙ በደንብ ልታውቋቸው የሚገቡት ዋና ዋና ነጥቦች ልንገራችሁ። አንደኛ ስትጠይቁት ኤአይ ሰው አይደለም። ስለዚህ ሊሳሳት ስለሚችል መረጃችሁን አንዳንድ ጊዜ ማረጋገጥ ይኖርባችኋል ማለት ነው። ሌላኛው ደግሞ የግል መረጃችሁን ለኤአይ ለማንኛውም ኤአይ ለጀሚናይም ቢሆን ሼር ማድረግ የለባችሁም። ይህም ሲባል ለምሳሌ የባንክ ቁጥር ሊሆን ይችላል፣ የተለያዩ ኢሜሎቻችሁን ፓስዋርዶች ሊሆን ይችላሉ። ብቻ ኦንላይን ላይ የምትጠቀሟቸውን ሰኪዩር ማድረግ ያለባችሁን የይለፍ ቃሎች ወይንም ፓስዋርዶቻችሁን የባንክ ቁጥራችሁን በፍጹም ሼር ማድረግ የለባችሁም ማለት ነው። ሌላኛው ደግሞ ኤአይ ላይ በፍጹም ጥገኛ መሆን የለባችሁ ማለት ለምሳሌ እናንተ አንድ ተማሪ ናችሁ ብዬ ላስብና ምንድነው ለው ላይ ጥገኛ የምትሆኑ ከሆነ የእናንተን አቅም ይቀንስባችኋል። ክሬቲቪቲያችሁን የማወቅ የእናንተ የመስራት አቅማችሁን ይቀንስባችኋል። ስለዚህ ጥገኛ አትሆኑ። ይህ ሲባል ምንድነው ለምሳሌ የሆነ ጥያቄ ቤት ስራ ሰጣችሁ አይደለም የሆነ ሪቪው ኤክሰርሳይዝ ሰጣችሁና ያንን ቀጥታ ፎቶ አንስታችሁ ለጀሚናይ ሰጣችሁት መልሱን ብቻ ስጠኝ ብትሉት ከዛ ኦልሬዲ ኮፒ አድርጋችሁ ጠየቃችሁት አይደለም መልሱን ሰጣችሁ ከዛ ጽፋችሁ ለመምህራችሁ የምታሳዩ ከሆነ ምንም ነገር ምን እንዳለ ሳትረዱ የምትሰሩ ከሆነ በጣም ሼም ነው። ቀስ እያለ መጨረሻ ላይ እናንተን ይጎዳችኋል ማለት ነው። ምክንያቱም ኤአይን ይኸውላችሁ ስንጠቀም ምን መሰላችሁ ማድረግ ያለብን የሆነ ሰማው እኛ እውቀት ሊኖረን ይገባናል። ኢቭን ለሆነ ጥያቄ ለመጠየቅ እኮ የሆነ ነገር ካላወቀው እንዴት አድርገን መጠየቅ እንዳለብን እንቸገር ስለምንችል ማለት ነው። ስለዚህ በስነ ስርዓቱ ለው ላይ ሙሉ ለሙሉ ለው ላይ ጥገኛ መሆን የለባችሁም ማለት ነው። የራሳችሁን የፈጠራ ችሎታም እንዳትገድሉት ከዙ አስገነዝባችኋለሁ። ሌላኛው ደግሞ አንዳንድ ጀሚናዮች የተለያዩ ኤአይዎችን መጠየቅ የሌለባችሁ ነገሮች አሉ፣ ሪስክ መውሰድ ስለሌለባችሁ ማለት ነው። ምክንያቱም ልንገራችሁ፣ አንደኛ ለምሳሌ የሕክምና አሟቸው ልጠይቁት ስላላችሁ ግን ሙሉ ለሙሉ ከዛ የምታገኙትን መረጃ ወደ ራሳችሁ መውሰድ የለባችሁም። ምክንያቱም በተሰጠው መረጃ ስለሆነ መልስ የሚሰጣችሁ ማለት ነው። ምንም እንኳን ትክክል ቢሆንም አንዳንድ ጊዜ ሊሳሳት ስለሚችል ራሳችሁ ላይ ጉዳት ያደርስባችኋል። የህግ ምክር፣ የሕክምና ምክር ምናምን ነገር ከራሱ ከባለሙያ ከተማረ ሰው ነው መጠየቅ ያለባችሁ እንጂ ኤአይዎችን መጠየቅ የለባችሁም። ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበረ። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አድርጋለሁ ፋሚሊ። ስለዚህ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንደዚሁም ደግሞ በቪዲዮን ለብዙ ሰዎች እንዲደርስልኝ ላይክ አድርጉልኝ። ሌላ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እርግጠኛ ነኝ እንዴት አድርጋችሁ ከተለያዩ ቋንቋዎች ወደ የምትፈልጉት ቋንቋ እንደምትቀይሩ የማሳያችሁ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ጉድ ባይ።